ወንድ ልጅ እጅግ በጣም የሚፈልጋቸውን 5 ነገሮችን ነው በዛሬ ቪዲዮ ላይ የማወራላችሁ። ታዲያ እነዚህን በጣም የሚፈልጋቸውን ነገሮች አንድ ሴት ልጅ ጋር ካገኘ ምን አይነት ወንድ ነው የሚሆንላት ለዛች ሴት? ያችን ሴት የሚያይበት፣ የሚያናግርበት፣ የሚንከባከብበትስ መንገድ ምን አይነት ነው የሚሆነው? ስለሷስ ምን ያስባል ብትሉኝ ቀን በቀን እሷን ስለማግባት ብቻ ነው የሚያስበው። ምክንያቱም ደግሞ የሚፈልጉትን ነገር አንድ ሴት ከሰጠችው፣ የሚፈልገውን ነገር ካገኘባት ወንድ ልጅ ለሚፈልገው ነገር የትኛውንም አይነት ዋጋ ሊከፍል ዝግጁ ነው። በነገርሽ ላይ እሱን አንቺ ህይወት ውስጥ ለማቆየት እንዲያገባሽ ብለሽ የምትቀይሪው ማንነት፣ የምታሻሺ ወይም የምትሻሻል ሴትነት የለም። ነገር ግን ከፈለግሽው ልክ እንደሱ ካፈቀርሽው ቦታ ከሰጠሽው እሱ ንጉስሽ ነው። የሆነ ቀን ልታገቢው የምትፈልጊው፣ የሆነ ቀን የልጆችሽ አባት እንዲሆን ለምትፈልጊው ወንድ ዛሬ የማነሳቸውን ኳሊቲዎችና ስታንዳርዶች ከሌሉሽ ራሱ እንዲኖሩሽ ብትጥሪ፣ ቢኖሩሽ ከሱ በላይ የምትጠቀሚው ቆንጂት አንቺ ነሽ። ግን አትስጊ። የማነሳቸው ነጥቦች ላይ ለማንም በሰዎች ለመወደድ ወይም አንድን ወንድ ልጅ ህይወትሽ ውስጥ ለማቆየት የምታደርጊው፣ የምትቀንሺው፣ የምትደምሪው ነገሮች አይደሉም። ሰው በመሆንሽ ብቻ ልታደርጊያቸው የሚገባ ናቸው እና ትክክለኛና የሚሰሩ ናቸው። ወንድ ልጅ ምን ይፈልጋል ከኛ ከሴቶች? ታዲያ እነዚህን የሚፈልገውን ነገር ያገኛትን ሴት ምን ሊያደርግ ይችላል ለሚለው ጥያቄ መልሼላችኋለሁ። የሆነ ቀን ተንበርክኮ አግቢኝ ብቻ ነው የሚልሽ። ሃይ እንዴት ናችሁ? የወዲት ነኝ። ለማታውቁኝ እንኳን ደህና መጣችሁ ወደ ዮድ ሃውስ 2። እዚህ ቻናል ላይ ስለ ወንድሞቻችን በደንብ ነው የምናወራው። ከነሱ ጋር የምንገባበትን የፍቅር ህይወታችንን ደግሞ እንዴት ቀለል እንደምናደርግም እናወራበታለን። ይህንን ቻናል ሰብስክራይብ ካላደረጋችሁ እባካችሁ ሰብስክራይብ አድርጉና ተቀላቀሉ። ታዲያ አብራችሁ የደወል ምልክቷን መጫን እንዳይረሳ። ለብዙ እህቶቻችን ደግሞ እንዲያደርስልን ዩቲዩብ የቪዲዮውን ሀሳብ 1 ሰከንድ ወስደን ላይክ እናደርጋለን። አብራችሁን ቆዩ። አንደኛው ወንድ ልጅ በጣም የሚፈልገው ታማኝነት ነው። ታማኝነትን እነሱ የሚተረጉሙበት መንገድ እኛ ከምናውቀው ሊለይ ይችላል። አንድ ታሪክ ልንገራችሁ። አንድ በወጣት ወንድና በእድሜ ከፍ ካለ ወንድ ጋር ቁጭ ብለው ይወያያሉ። ስለ ትዳር፣ ስለ ፍቅር ማለት ነው። እና ወጣቱ ልጅ ይጠይቀዋል፣ እንዴት ነው ያወቅከው ባለቤትህ እንደምታፈቅርህ ሲለው፣ እኔ ራሱ ለራሴ መልሼ የማልነግረውን በቃ በጣም መጥፎ ፓርቴ ታውቀዋለች። ያንን ግን ለማንም ተናግራ አታውቅም፣ አሊያም ደግሞ አሳልፋኝ ሰታኝ አታውቅም። ያ ማለት ለሱ በጣም ታማኝ፣ እዚህ ምድር ላይ ትልቁ ታማኝነት ኳሊቲ አላት ማለት ነው። ያንን ሚስጥር ስለያዘችልኝ እንደምታፈቅረኝ አረጋግጫለሁ ብሎ መለሰለት። አያችሁ አይደለ? ታማኝነትን እኛ በፊዚካል ልንተረጉመው እንችላለን። ለምሳሌ ሌላ ወንድ መደረብ ወይም ከሌላ ወንድ ጋር ፍቅር መጀመር፣ መተኛት ሊሆን ይችላል። ኖ እንደዛ አይደለም። በዚህ ልክ ሊያቅሽ ይገባል። የእሱም መጥፎ ጎን አውቀሽ እንኳን ወይም አሳልፎ ሊሰጥበት የሚችለው መጥፎ ጎን አይተሽ በፍቅርሽ ምክንያት ከአጠገቡ የምትቆሚ ሴት መሆንሽን ማወቅ ይፈልጋል ወንድ ልጅ። ሌላኛው ደግሞ ታማኝነት አቴንሽን ነው። ለእኛ አንድ ወንድ ልጅ የምንወደው ወንድ ለሌላ ሴት ትኩረት ሲሰጥ ብናይ፣ ሌላ ሴት ሲያወራ፣ ለሌላ ሴት ጊዜውን ሲሰጥ ብናይ በጣም ነው የምንቀናው። በጣም ደስ የማይል ስሜት ነው የሚሰማ። ምናልባት ቺት እንዳረገብንም ልናምን እንችላለን። ሴም እዚህ ወንዶች ጋር ማለት ነው። ለሌላ ወንድ ትኩረት እንደማትሰጪ ማወቅ ይፈልጋል። ብዙ ፈላጊ ሊኖረን ይችላል በአንድ ጊዜ። እሱን ያገኘሽ ቀን ወይም ከሱ ጋር መሆንን የመረጥሽ ቀን ሌሎቹ ብሎክ እንደተደረጉ ወይም ከሌላ ወንድ ጋር የሌላ ግንኙነት ውስጥ ወሬም ሊሆን ይችላል እንደማገቢ ማወቅ ይፈልጋል። እንዳትረሺ፣ እሱ የሚያስበው ወንዶቹ አንቺን በሚያስቡበት መንገድ ነው እንጂ አንቺ እንደ ወንድሜ እንደ ጓደኛዬ ነው ማየው የምትዩን አይደለም የሚያስበው። ታዲያ ታማኝ ሴት ሌላኛው በክፉ በመጥፎ ቀኑ ከጎኑ የምትሆን፣ ጊዜ ሲፈልግ የምትጠይቀው፣ ጊዜ ፈልጎ ሲጠይቃት የምትሰጠው፣ ልትጠብቀው የምትችለውን ሴት ነው ታማኝ ብሎ የሚጠራው ወንድ ልጅ። የታማኝነት ኳሊቲ፣ የታማኝነት ሴት ወይም ያ ስታንዳርድ ካለሽ ወንድ ልጅ አንቺ ላይ ሊኮራም
አንቺን ችላ ሊልም አንቺን አለመውደድም በታሪክ አይችልም። ይህንን ኳሊቲ ያገኘብሽ ወይም ያየሽ ቀን በጣም የሚፈልገው ስለሆነ አግቢኝ ብሎ እንደሚጠይቅሽ አትጠራጠሪ ቆንጅት። ሁለተኛው ወንዶች በጣም የሚፈልጉት ሰላምና መረጋጋት ነው። ሰላምና መረጋጋት የማይታይባትን ሴት ህይወታቸው ውስጥ ማቆየትም ማስገባትም አይፈልጉም። ታዲያ ይሄ ኳሊቲና ስታንዳርድ ለሱ ብቻ ሳይሆን ለአንቺም ነው የሚጠቅመሽ። የፍቅር ግንኙነት ውስጥ ልትገቢ ትችያለሽ። ገና የሚወዳትም ሴት ልትሆኚ ትችያለሽ። ነገር ግን መረጋጋትና ሰላም የማያይብሽ ከሆነ ምናልባት በቁም ነገር አንቺን ማሰብ ሊያቆም ይችላል። ምሳሌ ንገሪኝ ብትሉኝ አለመግባባት የፍቅር ግንኙነት ውስጥ መስት ነው። ትዳር ውስጥ የግድ ሊፈጠር የሚገባ ነገር ነው። እርስ በራስ ትክክለኛ ፌሳችንን የምንተዋወቅበት የሚፈጠረውን ችግር እንዴት እንፍታ እያለን እየተማርን የምንሄድበት አንዱ አንዱን የሚያውቅበት ትልቁ መንገድ ስለሆነ ነው። ታዲያ ይሄ ሲፈጠር እንዴት ነው የምትፈታው? እንዴት ነው ሪያክት የምታደርገው? ስሜቷን እንዴት ነው መከፋቷን ሊሆን ይችላል ምናልባት ያስቀየማትን ነገር የምትገልጸው የሚለው ትልቁ ሚና ይጫወታል። ታዲያ ምን አይነት ሴት መሆን አለብሽ? ስሜቷን የምትቆጣጠር እጅግ በጣም ብልሃት የሚታይባት ሴት መሆን መቻል አለብሽ። ለፍቅር ህይወትሽ የመረጥሽውን ሰው የጸብ ቋንቋ ማወቅ መቻል አለብሽ። ዝምታን ሊመርጥ ይችላል። ከዛ ቦታ መጥፋትን ሊመርጥ ይችላል። በዛው ሰዓት መነጋገርን ሊመርጥ ይችላል። ነገር ግን የወንድ ልጅ ተፈጥሮ የሚጠላው ነገር አለ። ለምሳሌ በጣም ጮኸሽ መናገር፣ ኃይለኛ ልሁን፣ እኔ ልቆጣጠር ይሄንን ጸብ፣ እኔ ነኝ የበላይ የሚሉ ስሜቶችን የምታሳይው ከሆነ ውድቅ ትደረጊያለሽ ማለት ነው። ለቁም ነገር አያስብሽም። ምናልባት ጠንካራ ፍቅር ከነበረው ለአንቺ አሁን መላላት ይጀምራል፣ ሊደነግጥም ይችላል። ስለዚህ መረጋጋትንና ሰላምን ልትሰጪው ይገባል። ከአንቺ ጋር ብቻ አይደለም፣ ከአንቺ ጋር ከመገናኘቱ በፊት ወደ አንቺ ከመምጣቱ በፊት ያጋጠመውን ነገር ጸብ ሊሆን ይችላል። ምናልባት አኩርፎ ቀኑ ጥሩ ላይሆን ይችላል። በሚመጣበት ሰዓት ጀጅ ማታደርጊው አይነት ሴት መሆን መቻል አለብሽ። መቶ በነፃነት ምን እንደተፈጠረ የሚነግርሽ ሴት መሆን መቻል አለብሽ። በቃ ከዛ ነገር መቶ የሚያርፍብሽ የሰላም ስፍራው እንደሆንሽ ሊያቅ የሚገባ ሴት መሆን መቻል አለብሽ። ይህንን ማድረግ ከቻልሽ፣ ይህንን መስጠት ከቻልሽ ለወንድ ልጅ የሚፈልገውን ፈልጌ እንኳን አላገኝም ብሎ ስለ ትዳር ወይም ስለ ፍቅር ግንኙነት ሲያስቡ ረብሻ ነው የሚታያቸው። እንደውም ይሄንን ሽሽት ነው ግንኙነት ውስጥ የማይገቡት። አንቺ ጋር ግን ይሄንን ማግኘት ከቻለ እመኚ እንድታገቢው ይጠይቅሻል። ከአንቺ መራቅ አይፈልግም። በጣም የሚፈልጉት ወንዶች ሰላምና መረጋጋትን ነው። ሶስተኛው ክብሩን ነው። ወንድ ልጅ በጣም የሚፈልገው ክብሩን ነው። ክብር መስጠት የምትችይ አይነት ሴት ነሽ ወይ? ከአንቺ ክብሩን ያገኛል ወይ? ከፍቅር በላይ ወር ከፍቅር ስሜት በላይ እጅግ በጣም የሚፈልጉት የሚናፍቁትና በምንም የማይቀይሩት ነገር ነው። ታዲያ እንዴት ነው ክብሩን ማሳየት የምችለው? እንዳከበርኩት እንደማከብሩ ላሳየው ካልሽ ሀሳቡን በማክበር ነው። ውሳኔውን በማክበር ነው። የሚያደርገውን የሚጥረውን ኦር የሚለፋለትን ነገር ባለማጣጣል ነው። እሱ ሁላችንም የየራሳችን ማንነት፣ የየራሳችን ፍላጎት፣ የየራሳችን ፓሽን አለን አይደለም? እኛ ልንወደው አይገባም ያንን ነገር። ከዛ ነገር ጋር ግን ተስማምተን መኖር የምንወደው ሰው ነው የምንወደው ነው። ስለዚህ እሱን የወደድሽው የሚያደርጋቸው ነገሮች የእሱ ፓርት እስከሆኑ ድረስ ባትወጂም ባታፈቅራቸውም የማክበር ልምድ ሊኖርሽ ይገባል። እሱን ባታከብሪ ሌሎችን የምታከብሪበትን መንገድ ላይ ይችላል። እሱን ስለወደድሽው ስትንቀጠቀጭ፣ ስትፈሪው፣ ስታከብሪው ላይ ይችላል። ለሌሎች በዙሪያሽ ላሉ ሰዎች የምትሰጪውን ቦታ ክብር በደንብ ነው የሚያየው። ያንን ማየት ካልቻለ ወንድ ልጅ አንቺ ጋር ይሄ ነገር የላት ብሎ ይናገራል። ታዲያ ሊኖርሽ የሚገባው ምንድነው? በጣም የሚፈልጉት ወንዶች ከአንቺ ማግኘት የሚፈልገው ክብርን ነው። ሀሳቡን አክብሪለት፣ ውሳኔውን አክብሪለት። የሚፈልገውን ነገር ሲያደርግ ኢንከሬጅ አድርጊ። ያንን ነው ማሳየት ያለብሽ ለወንድ ልጅ። ያ እንዳለሽ ካወቀ የትም አይሄድም። ችላ ሊልሽ አይችልም። ላያከብርሽ አይችልም። ላይወድሽ አይችልም። እስር ቤቱ ነው የምትሆኝ። በጣም የሚፈልገውን ነገር ከሰጠችው ሴት ወዴትም አይሄድም ወንድ ልጅ። ምናልባት ሌላ ሪዝን ካለው እንዲሄድ የሚያደርገው ካልሆነ ከአንቺ የሚፈልገው ወንድ ልጅ ክብርን ነው። አራተኛው ተቀባይነት ማግኘት ነው። ወንድ ልጅ በጣም የሚፈልገው ነገር ከአንቺ ማግኘት የሚፈልገው። ታዲያ ተቀባይነትን ከአንቺ ካገኘ
የት ሊሄድ ይችላል? ወንድ ልጅ አንቺን አለማክበር፣ አንቺን አለመውደድ አይችልም። አንቺን ማግባት ስለማሰብ አይችልም። ምክንያቱም እንዴት ልነግርሽ እችላለሁ? የትም ቦታ የሚፈልጉት ተቀባይነትን ነው። ማንነቱን ሊሆን ይችላል፣ ስራውን ሊሆን ይችላል፣ የወደደውን ነገር ሊሆን ይችላል፣ ወንድነቱን ሊሆን ይችላል፣ አነጋገሩን፣ ፀጉሩን፣ ሁለመናውን ያለምንም ጀጅመንት ከፍ ዝቅ ሳታደርጊ የምትቀበዩ ሴት ስትሆኝ፣ እንዳልተቀበልሽው የሚያሳዩ ምልክቶች፣ እንዳልወደድሽው መቀየር እንዳለበት የምትነግሪው አይነት ሴት ከሆንሽ ምናልባት ሊቀየር ይችላል ያ ወንድ ልጅ። እኔ ማልፈልጋት ናት፣ እኔ የምፈልገውን ነገር ያላገኘሁባት ሴት ናት ብሎ ያምናል። ከወደድናቸው በኋላ ህይወታችን ውስጥ ከገቡ በኋላ አለመቀበላችንን ካሳየናቸው ልባቸውን እንሰብራለን። የምንወዳቸውን ሰዎች እናሳዝናለን፣ እናስከፋለን። በቀን በቀን ይሄ ነገር ደስ አይልም፣ ይሄ ነገር ይቀየር፣ ይሄ ነገርህን አስተካክል፣ ይህን ነገርህን አልወደድኩልህም። እነዚህ አይነት ጭቅጭቆች መጨረሻ ላይ እንዳልወደድሽው ያሳምነዋል። እሱ ወዶ አክብሮ ፈቅዶ የሚኖረው ማንነቱን እንደተቀበልሽለት ስታሳየው፣ ማሳየት ብቻ አይደለም እንዲሰማው ስታደርጊው ያላንቺ ሴት አይኖርም ቆንጅት። አንቺ ላይ ስለመደረብ፣ አንቺን ስለመተው፣ አንቺን መውደድ ስለማቆም በህልሙ ራሱ አያስብም። አንቺን ማጣት ይፈራል። በጣም ሬር ናት ሴት ልጅ ትጨቃጨቃለች፣ ታውቃላችሁ። ስፔሻሊ ደግሞ ከጊዜ በኋላ የሚመጣውን ነገር እንዲቀይር እንዲያስተካከል ትግል ውስጥ ትገባለች። ያ ነገር አይመቻቸውም። ስለዚህ የምትቀበለውን ሴት ወንድ ልጅ እጅግ በጣም ነው የሚፈልገው። ታዲያ እንደተቀበልሽው ከገባው ካወቀውና ከተሰማው ከአንቺ የሚፈልገውን አግኝቷል፣ አለቀ። አምስተኛው ወንዶች ከሴት ልጅ በጣም የሚፈልጉት ውበቷን ነው። ውስጣዊም ውጫዊም ውበት ሊሆን ይችላል። ያንን ውበትሽን ካገኙት የሚፈልጉትን ውበት ካገኙ ከመጡ በኋላ ደግሞ መኖር የሚችሉት ከሆነ እውነትም አግኝቼዋለሁ፣ እውነትም አላት፣ ይሄ የምፈልገው ነው ካሉ እስረኛሽ ነው የሚሆኑት። በአይናቸው የሚያዩት ነገር በጣም ይማርካቸዋል። በአይናቸው የሚያዩትን ነገር ያምናሉ። በአይናቸው አይተው ለወደዱት ነገር እጅ ይሰጣሉ። ታዲያ በአይኑ ብቻ አይቶ ይኖረዋል ማለት አይደለም። የሚቆየው ነገር ከየት ነው የሚመጣው? ከውስጥሽ ነው። የውስጥ ውበትሽን ደግሞ የሚያሳምሩት እስካሁን የጠቀስናቸው ነገሮች ናቸው። የሚፈልገውን ነገር ስሜታዊ፣ ፊዚካላዊ የሆኑ የሚጠብቃቸው ነገሮች ማግኘት ሲችሉ ነው። ታማኝ ሴት ብያቸዋለሁ። የምትቀበለው፣ የምታከብረው፣ የምትወደው እንዲሁም ደግሞ የምትደግፈውን ሴት ይሄ ውስጣዊ ውበት ብሎ ነው የሚያምነው። እሷን በማንም የማትተካ ናት፣ እሷ በማንም የማትቀየር ናት፣ እሷ መወዳት ማፈቅራት ሴት ናት ብሎ እንዲናገር የምታደርጊው ውብ ሴት ነው የምትሆኙ። ውጫዊ ውበትሽንም እንደዛው። ታዲያ ውጫዊ ውበት ፊትሽ ሊጨማደድ ይችላል፣ ወገብሽ ሊጎብጥ ይችላል፣ ኦር የሆነ ነገር ሀፕል ሊያደርግ ይችላል። ታዲያ ከዛ ባሻገር ልጠብቂ ይገባል። ኔቸሩን ልጠብቂ ይገባል። ንጽህናሽን፣ ጠረንሽን ልጠብቂ ይገባል። በጠረን በጣም ነው የሚማረኩት። ወንድ ልጅ ጠረን ያሸንፏል። የሴት ልጅ ውብ መዓዛ ያማልለዋል ወንድ ልጅ። ስለዚህ ሁሌም ቢሆን ውብ መዓዛ ሊኖርሽ ይገባል። የሚለምደው ለምዶት መልቀቅ የማይችለው ሱስ የሚሆንበትን ጠረን ሊኖርሽ ይገባል። ንጽህናሽ ላይ አትደራደሪ። ከውጭ ከሚታየው ከቆዳሽ በላይ እሱ ወንድ ልጅን የመማረክ አቅም አለው። ውጫዊም ውስጣዊ ውበትን ካገኘብሽ እጅግ በጣም የሚፈልጉትና የሚመኙት ነገር ነው። አንቺ ጋር ካገኘ የትም ሊሄድ አይችልም። ችላ ሊልሽ አይችልም። ወንድ ሊኮራብሽ አይችልም። ሊቀየርብሽም አይችልም። ስለማግባት ነው አንቺን የሚያስበው። ሞክሪው። ሀሳቤን ከወደዳችሁት ከተቀበላችሁት ለኔ በላይ ካሳውቁ፣ ለሌሎች ይጠቅማል ብላችሁ ካመናችሁ ሼር አድርጉ። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።